እያደረግክ ነበር? መቼ? አሁን መኝታ ክፍል ከቤቲ ጋር። ፍቅር እኮ ሲያገረሽ ይታደሳል። ሲታደስ ጽናትን ለሁለተኛ ጊዜ ልቧን ሰበረው። እንደሚያፈቅራትና እንዲሁም ደግሞ ከሷ ውጭ ማንንም እንደማያፈቅር ለዘላለም አፈቅርሻለሁ ብሎ ቃል ከገባላት በኋላ ግን ቤቲ መታ ህይወቱን ሁሉ ምስቅልቅል አድርገችው። እናም ለቤቲ ቀለበት ሊያስርላት እንደሆነ እና እሷንም እንደማይፈልጋት እንዲሁም ብትችል ከቤት ብትወጣለትና እንዲሁም ምንድን ነው የምትፈልጊው? ስንት ነው የምትፈልጊው? 10 20 30 ሺህ ምን እንደምፈልጊው በቃ ተይን። እኔ በዚች ምድር ላይ እንደ ቤቲ የሚወደኝ ሰው የለም። እናም ታፈቅረኛለች። በቃ እንደ ሰው ተጋጭተን ነበር። አሁን ግን ወደ ድሮ ፍቅራችን ተመልሰናል። ስለዚህ ተይን በቃ ይላታል ማለት ነው። አዎ ኪራዬ እኔን ነው የሚያፈቅረው። በቃ እንደ ድሯችን ልንመለስ ነው። ስለዚህ እንዲሁም ብትቺ ሁለተኛ ከዚህ ቤት ስመጣ እንዳላገኝሽ ትላታለች ቤቲ ማለት ነው። አትም ኪራ ግን የምርህን ነው? ምንድነው እያወራለው? ቆይ አንተ እኮ አንቺ የሆንሽ ምንድን ነው ግን ያሽበት? የሆነ ነገር ይዛብህ እንደሆነ አውቃለሁ ኪራዬ፣ እኔም አግዛለሁ። ምንድን ነው የሆንከውን ብቻ ንገረኝ ትላለች ማለት ነው። እናም የሆነ ነገር እንዳያዘችብህም አውቃለሁ ትለዋለች ማለት ነው። እሱም ምንድን ነው ያዘችብኝ? ምንድን ነው? በቃ አለቀ፣ ተጣላን። አሁን ግን ተመላልሰን ፍቅራችን እንደ ድሮ ጀምረናል። ስለዚህ አይመለከትሽም፣ እንዲሁም ተይን በቃ። እናም ቤትዬ ነይ በቃ ማለትም ያው ምሳ እራት ጋብዝሻለሁ ብሎ አብረው ይወጣሉ ማለት ሲም በጣም ደስ ብሏትኝ። ግን ኪራና እኔ እኮ ቤቴ ነኝ ትላለች። አዎ እኔ ቆንጆ በቃ አለቀ። ስለዚህ አየሁትኝ እኮ ከዚህ ምድር ላይ እንዳንቺ የሚያፈቅረኝ የለም። ለፍቅር ብለሽ ብዙ ነገር እየሆንሽ ነው። እናም ካሁን በኋላ ከአንቺ ውጭ ሌላ ሰው አልፈልግም ብሎ ያሳምናታል ማለት ነው። እሷም በጣም ደስ ይላታል። እናም ያው ሊጋብዛት ምሳ አብረው ሲወጡ ጽናትም ተከትላቸው ትወጣለች። እንዴ አንቺ ቆይ ምንድን ለምን አትተኝም? ለምን ደሞ አትተኝም? በቃ ተይኝ በቃ ልኖርበት ከህይወት ይውጭልኝ ይላታል ማለት ነው። ጽናትም ኪራ ግን እውነትክን ነው ከምር ነው ትለዋለች ማለት ነው። በቃ ሲነግሩሽ አልሰሚም እንዴ ይላታል ማለት ነው። ሂጂ በቃ እባክሽ ወደዛ ከፈለግሽ ይኸውልሽ እኛውን ምሳልን በላየር ነው ከፈል በፌስታል ፍርፋሪ ይዤልሽ እመጣለሁ ትላታለች ማለት ነው። ጽናትን በጣም ታለቅሳለች። እናም ስንት ልክፈልሽ ስንት ልስጥሽ ሲላቴን በጥፊ ነበር ያለችው። እናም ሁለተኛ እጅሽ እንዳታነሽ፣ ሁለተኛ ምን ነው ቦታሽን ረሳሽ ይላታል ማለት ነው። እናም ጽናት አሁንም ልቧ ተሰብሯል። ነገር ግን የሆነ ነገር እንዳለ ተረድታለች። ሰራተኛዋም አሁን ላይ በጣም ግራ ተጋብታለች። ቤቲ ፍላሹን እንዳስቀመጠችው ልብሷ ውስጥ እናም ያን ልብስ ደግሞ አጥበዋለች። እና ፍላሹ የት ነው ያለው? አንድነት ትላታለች። የምን ፍላሽ? ፍላሽ የሚባል ልብስ አለች? እንዴት አንቺ እንዳልገልሽ የት እናረግሽው? ትላታለች ማለት ነው። እና ሜዳ እየፈለገች ያለ ይኸውልሽ ለፍቅሬ ብዬ ብዙ መስዋዕትነት የከፈልኩበት ነው እና ይህን ፍላሽ እፈልገዋለሁ። ስለዚህ እንደምንም ብለሽ ከየትም ብለሽ ከትቦ ጀምረሽ ፈልገሽ አምጫትኝ፣ ዛሬ እገልሻለሁ፣ አንቺ ለማይ ቆማጣ ምናምን እያለች ሰድባታለች። እንዲህ ቆይ የጽናት ፎቶ ያለበት ነው ትላለች ማለት ነው። አረ ዝም በይ ደግሞ እስኪ ዝም በይ እስኪ ትላለች ማለት ነው። በቃ አሁንም የባለፈውን ስራ መልሰሽ ስሪው ትላለች። አይ ቤቲ ይሄን ነገር እኔ ማድረግ አልችልም ትላለች። እናም እንግዳውስ ከዚህ ቤት መንቅር ያወጣሻል፣ ታደርገዋለሽ፣ እገልሻለሁ ትላታለች ማለት ነው። አሁንም ቢሆን ድጋሚ የጽናትን የራቁት ቪዲዮ እንድትቀርጽላት ነበር የጠየቀቻት። እሷ ግን ይሄን ነገር አልስማማም ነበር ያለቻት። እናም በጣም ተሰምቷትኝ እንዴት ቆይ ግን እኔ ምንድን ነው ለልጄ ስል እኮ የሰው ህይወት እያበላሸው ነው የጽናትና የኪራን ህይወት። አሁን በቃ ይሄን ነገር ሁሉ ለኪራ መናገር አለብኝ ብላ ሁሉንም ነገር እንዳለ የሰራችውን ስራ ሁሉ ለኪራ ትነግረዋለች። እናም ኪራ ምን አስቦ እንደሆነ ባናቅም በቀጣይ ክፍል የምናውቀው ይሆናል። ነገር ግን ቤቲን በጣም አቅርቧታል። ቤቲን ያቀረበበት ምክንያት አንድነት የሁሉ ነገር የቤቲን ስራ ከነገረችው በኋላ ነበር። አሁንም ቢሆን ኪራ ለጽናት ብሎ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ዝት ይበል። ቻናል አዲስ ናችሁ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው።
ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ በጽናትና በኪራ ጉዳይ ማለት ነው። ግን ኪራ ቀለበት አድርጎ ላርግልሽ ብሏትኝ እምቢ ብለውም ሄዳ ነበረ። ከእንደገና ይቅርታ ብሏትም ሁሉን ነገር ፍቅሩን ተቀብላ በጣም በፍቅር እየኖሩ በደስታ እየኖሩ ነገር ግን ቤቲ መታ እንዲሁም ደግሞ ሰራተኛ ከቤት የቀጠሯት ሰራተኛ የቤቲ ተቀጣሪ ነበረች አንድነት ማለት ነው። እናም ሁሉን ነገር ስታረግ ወይም ደግሞ የጽናትን ሻወር ስትወስድ ቪዲዮ ቀርጻ ያን ቪዲዮ ይዛ ለኪራ በፖስታ አሽጋ ትልክለታለች። እናም ያንን ተቀብለ ሲያየው ኪራ ማመን ያቃተው ለሷ ሲል ምንም ነገር ማድረግ እንደሚያደርግ ወሰነ። እና መጨረሻ ላይ ያው ቤቲም ቤትህ መውሰደኝ ቤት መኖር አለብኝ ትለዋለች ማለት ነው። ካለበለዛ ይህን ቪዲዮ አደባባይ ላይ ነው የምሰረጨው ትላለች ማለት ነው። ምክንያቱም እንደምትለቀው ቪዲዮ ላይ ነው የተናገረችው እና ይሄን ነገርማ አታደርጉም ይለታል ማለት ነው። በጣም ይበሳጭባታል እና በዚህ ምክንያት ነው ቤቲ መታ ቤት ውስጥ ቁጭ ያለችው። ነገር ግን ኪራ ለማንም አልተናገረም። ሁሉም ይጠሉታል። ሁሉም ደግሞ ይሄማ በጤና አይደለም ምን ሆኖ ነው እያሉ ናሆም ራሱ ቆይ አንተ ግን ምን ሆነ ነው? ለምንድን ነው ግን የሆንከውን ነገር ማትነግረኝ? ከኔ እኮ ብዙ ነገር መደበቅ ጀምረሃል። እናም እንደ የተፈጠረው ለምንድን ነው ሲችን ቤቴን አሁን ላይ እንደዚህ የምታደርገው? ለምንድን ነው ጽናት የምትጎዳት ይለዋል። ከኔ ብትርቅ ነው የሚሻለው። ጽናት ሁሌም እኔ ጋር ከሆነች ግን ትጎዳለች። ስለዚህ ከኔ ብትርቅ ይሻላል ይላል። እሱም እያዘነ ማለት ነው። ቆይ ምንድን ነው የተፈጠረው ግን ብላ ጽናትም በተደጋጋሚ ጠየቀችው። ምንም አልተፈጠረም። እንዴት ነው ቆይ የልጃችን ገዳይ እንዴት እዚህ አምት ታስቀምጣለህ? እኔንም እኮ ትክክል ነበር። በቃ የራስሽ ጉዳይ ብሏት ጥሏት ይሄዳል። ነገር ግን ጥሏት የሚሄድበት ምክንያት ሁሉን ነገር ሲያስበው ገደል ስለሆነበት ነው እንጂ ጽናትን ጠልጧት አይደለም። ጽናትን በጣም ነው የሚያፈቅራት። እናም ጓደኛው ጋር አብሮ ነው ክብሮም እና ምን ክብሮም አይደለሽ ለካ ሄዷል። ሌላ ሰው ያው ጓደኛው አንድ የሀና ባል ማለት ነው። እና እንደ ወንድ ማውራት አለብን። እንዴት ነው ቆይ ግን ጽናትን ለምን እንደዚህ ትጎዳታለህ? ጽናትን እንደምታፈቅራት እናውቃለን። ለምንድን ነው ቆይ ጽናት አሁን የሆነ ጥያቄ ለምንድን ነው የማትፈልገኝ ብላ ብትጠይቅህ ምን እንደምትመልስላትኝ ይለዋል ማለት ነው። አትወዳትም? አይውልህ እኔ በዚህ ምድር ላይ ከእናቴ በታች ጽናት ነች ይላል ማለት ነው። እና ታዲያ እየወደድካት እያፈቀርካት ለምንድን ነው የምትጎዳት ይለዋል። ምንድነው ችግርህ? ችግሩን ግን ሊናገር አልቻለም ማለት ነው። ነገር ግን ይህ ፍላሽ መጥፋቱን ቢያቅ ኑሮ በጣም ደስ ይል ነበረ። ነገርን ፍላሹ እንደጠፋ አያቅም ማለት ነው። እና ምንስ አስቦ ነው? ቪዲዮ ሊያጠፋ ፈልጎ ነው ማለትም ቤቴን እንደዚህ ፍቅር ሰጣትኛውን ላይ እንደገና ደግሞ ጽናትንም እንደማይፈልጋት በጣም እያመነጫጭቃት ነው። በጣም በቃ ስራሽን እንዲሁም በቃ ከዚህ ቤት ለምን አትሄጂም? ሁለት ሰራተኛ አያስፈልግም ብሏታል ማለት ነው። ነገር ግን እሷ ደግሞ ማንም ሊያስወጣኝ አይችልም፣ እዚህ ቤት ያስገባችኝ እትዬ እስከሆነች ድረስ እትዬ መታ ውጭ ትበለኝ ያኔ ይወጣለሁ እንጂ አሁን ላይ ግን አልወጣም ብላ እምቢ ብላቸው ነው። ቤቲ ማስወጣት ትፈልጋለች። ነገር ግን አልቻለችም፣ ምክንያቱም ማዘዝ አትችልም። እናም እንደዛ ያሉ አሁን ላይ መጨረሻው ምን ይሆናል ማለት ጽናትም አይዞሽ እያሉ እያበረታቷት ነው። እነ ሀኒ የምትጎኗ ናቸው። እንዲሁም ደግሞ ልብሷንም ሲፈትሹ ነበር። ነገር ግን ምንም ነገር እንኳን አላገኙም። አሁንም ቢሆን የሆነ እቅድ ኪራ እንኳን ምን እንደሆነ ማወቅ አልችልም እንዴ እያለች በጣም ትጨናንቃለች። እሷ ምን እንደሆነ ማለትም ጽናት ኪራ እንደዚህ ሲጎዳ ማየት አትፈልግም። ነገር ግን ለምንድን ነው እንደዚህ ሆነው? ምን ቢያጋጥመው ነው የሁሉ ችግር የሚሆነው? የሆነ ነገር ገጥሞታል፣ በቃ የሆነ ነገር ዛበታለች፣ እቺ ተረገመች እያለች ቤቲንም ትረግማለች ማለት ነው። ቤቲም አሁንም ቢሆን በጣም መጥፎ ነገር እያሰበች ነው። ምክንያቱም አሁንም ኪራን በእጅ ያስገባለው ያለች የማይሆን ነገር እየሰራች ነው። እናም አንድ ላይ ሰብሰብ ብለው እያለ ራሴን አሞኝ ነው ሲል እንዴ እና ታዲያ እኮ መድኃኒት እኮ እዚህ ካለች ትለዋለች ሀኒ። እናም ነይ ጽናት ነይ ትለዋለች። ማን ነው እንዴ ምን ሆነ ነው? ለምንድን ነው ይሄን ያክል የምታስበው? ደግሞ እያሰብክ ነው እንዴ ትለዋለች። እናም ጽናት የምጣገቡ ቁጭ ብላ ያለ ለምን ታስባለህ? ልጆች እንደው በድላቸው ያድጋሉ ትለዋለች ሀኒ። ማን ነው ኪራዬ ብቻ አንተ ብቻ ደህና ሆነልኝ እንጂ ብላ ስትለው ጽናት በጣም ቀና ብሎ ያያታል። እናም አንድ ላይ እየሆኑ ያለ ቤት ትመጣና ደግሞ የሰው ባለ መለጠፍ ምንድን ነው ትላለች። ማን ነው ቆይች ደግሞ ማናትኝ
ይሏታል ማለት ነው። እናም ምን ነው ባካችሁ፣ አዎ ነይ እንግዲህ አንቺም ጥንድሽን ይዘሽ ካለሽ ትላታለች ሀኒ ማለት ነው። ከዛም በኋላ ማነሽ ትላትኝ የኪራ ጮኛ ነኝ ትላለች ማለት ነው። ያ እንግዲህ አንቺ ቤት ነሽ እንዴ እንዴት ለመጣች ግን ይላል። ምን ነው ታውቂኛለሽ እንዴት ስለኔ ትላለች ሀኒን። አዋቅሻለሁ በጭራቅነት ሻቅሻለሁ ትላታለች ማለት ነው። እናም እንዴ ማለት ለምንድን እንደዚህ በጣም ትበሳጭና ጥላ ትወጣለች ማለት ነው። እንግዲህ መጨረሻው ምን ይሆናል? አሁን ላይ ሁሉ ነገር እየተጋለጠ ይመስለኛል። ጽናትም ኪሮቤል ለሷ ብሎ ይሄን ሁሉ ዋጋ እንደከፈለ ስታክ ምን ይሰማታል? በቀጣይ ክፍል ምጀላችሁ